አይመስለኝም አሁን እኮ ባለንበት ማለት በሰዋዊ ኢየሱስ ሁኔታ ወልድ አብን የወለደው አብ ወልድን የወለደው ከጊዜ በፊት ነው የሚል ነገር ማስረጃ ይኖር ይሆን እንዴ? ምናልባት እኔ አላቅም። ዕብራውያን ምዕራፍ 1 ቁጥር 5 ላይ እግዚአብሔርም አለኝ አንተ ልጄ ነህ ዛሬ ወለድኩ ይላል። መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ ነው ያለው። ፍጻሜው የሚያገኘው ሉቃስ ወንጌል 2:7 ላይ ነው ያለው። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ የሆነ ተወልዶላችኋል ይላል። በቃ ናቲ ይቀጥል። አንድ ደቂቃ ውሰድና ወይም ደግሞ ካልበቃ ጨምርበት። አንድ ደቂቃ 2 ደቂቃ ውሰድና በትሪኒቲ ዙሪያ ላይ ያለን እሳቤውን ሐሳቡ ኮንሴፕቱ ምን እንደሆነ ባጭሩ አስቀምጡ። እሺ እንግዲህ በስላሴ ትምህርት ላይ እንጃ የአንድነት ሶስትነት ሚስጥር ነው ያለው። ያው አክቹአሊ ሚስጥር ሲባል የተደበቀ ነገር ምናምን ሳይሆን አስተምህሮ ነው ያለው። የአንድነትና የሶስትነት አስተምህሮ ነው ያለው። እግዚአብሔር የሚስጥረ ስላሴ መጀመሪያ እግዚአብሔር አንድ ነው የሚል ነው። እግዚአብሔር አንድ ነው ብሎ የሚጀምር ነው አስተምህሮቱ በመጀመሪያ። ከዛ በኋላ ግን በመጽሐፍም እንደተገለጸው እግዚአብሔር በአካል በልዩ አካል ደግሞ ሶስት እንደሆነ የምናምንበት ትምህርት። ይሄ ትምህርት በሰፊው ወይም በግልጽ በደንብ የምናገኘው በሐዲስ ኪዳን ላይ ነው። በብሉይ ኪዳን ላይ በጥልቀት ወይንም በስፋት የተገለጸ ነገር ባናገኝም በሐዲስ ኪዳን ላይ ግን በደንብ ተቀምጦ የምናገኘው አስተምህሮ ነው። ሌላ ማብራራት ያለብኝ ነገር ካለ ጠይቅ። አሪፍ ነው። ስላሴ በምንነት ስንት ናቸው? በኤሰንስ ኦኬ። በማንነትስ? በፕሮሶፖን ሶስት ናቸው። ኦኬ። እኔ የሚለው ነገር ማንነትን ነው ምንነትን ነው ታሳቢ ነዋቢ አድርጎ የሚመጣው? ግራማቲካሊ፣ ሊንጉስቲካል፣ ግራማቲካል፣ ኮንቴክስቹዋል፣ ቴክስቹዋል በሆነ አፕሮች ማንነትን ነው እኔ ስንል የምናመለክተው። ኦኬ። በትሪኒቲ በጋድሄድ ውስጥ ወይም ደግሞ በትሪኒቲ ውስጥ ሜምበር ውስጥ ስንት እኔነት አለ? ሶስት እኔነት አለ። ኦኬ ጥሩ። ኢሳያስ 44 45 46 ላይ ከእኔ በቀር ማንም አምላክ የለም ብሎ የሚናገረው የትኛው ነው? የትኛው ፐርሰን ነው? ዘፋዘር ነው? ዘሰን ነው? ወይስ ዘ ሆሊ ስፒሪት ነው? ዘፋዘር አብ። ኦኬ። ከአብ ውጪ አምላክ የለም ከእኔ በቀር ማንም የለም ነው የሚለው። ማንነት የለም እያለ ነው ያለው። ከእኔ በቀር እኔ ብለው የሚባለው ወይም ደግሞ አና ወይም ደግሞ ኤጎ የሚለው ማን ነው? አብ ከሆነ ከአብ ውጪ ከአንድ ኤጎ ውጪ ሌላ አምላክ የለም በማንነት ደረጃ። ኤጎን ማን ነው ምንነትን የሚጋራ? ምንነትን የሚጋራ ሳይሆን አብ ከኔ ውጪ ማንም ሌላ አምላክ የለም ሲል አብ በአካላዊ ባህሪው አስገኝ ስለሆነ ነው ከኔ ውጪ ሌላ አምላክ የለም የሚለው። ከአብ የተገኘው ማንም ነው የሚለው። ማንም ሲል ማንነትን ታሳቢ ነው ወይስ ምንነትን ታሳቢ ነው? ማንም ሲል ማንነትን ታሳቢ። ስለዚህ ከአብ ውጪ ሌላ ማንነት አምላክነትን የሚጋራ አለ? አዎ አለ። ማናማ? ወልድና መንፈስ ቅዱስ እኮ ከኔ በቀር ሌላ አምላክ የለም ሲልስ? ማንም የለም ሲልስ? ከኔ በቀር እኮ ከሱ በቀር የሆኑ አምላክ አይደሉም ማለት እንዴት ነው መሰለክ? በእንትን ለማስረዳት ያክል አብ አስገኝ ነው ብያለሁ። አብ በአካሉ አስገኝ ነው። ወልድም መንፈስ ቅዱስም ከአብ ነው የተገኙት። ያው ገባኝ። ግን ከኔ በቀር ማንም የለም ነው የሚለው። አሁን ለምሳሌ ከኔ በቀር ማንም ቤት ውስጥ የለም። አሁን ከኔ በቀር ማንም የለም እኔ ክፍል ውስጥ አሁን ከኔ በቀር ማንም የለም። ምን ማለት ነው ትርጉሙ? እስቲ አስረዳኝ። ከኔ በቀር ማንም ሰው የለም ብዬ ብልህ ምን ማለት ነው ትርጉሙ? ካንተ ውጪ ፊዚካሊ ካንተ አካል ውጪ ማንም የለም እኮ። ሰው እንደኔ ሼር የሚያደርግ ሰው የሆነ አለ ከኔ በቀር ማንም እዚህ ቤት ውስጥ የለም ብዬ ብናገር የለም። ስለዚህ እንደዛ ነው። ከኔ በቀር ምንም የለም ብል ኖሮ ውሻ፣ ድመት፣ አይጥ የለም እያልኩኝ ነው ያለሁት። ግን ሰው አለመኖሩን ማስረጃ ሊሆን አይችልም። ከኔ በቀር ግን ማንም የለም ስል
ወዝ ዊዝ ሚ ከኔ በቀር ማንም የለም ካልኩኝ ከኔ ውጪ ከኔ ጋር ማንም የለም ነው። ስለዚህ ማንነት የለም ነው። እኔ እያለ የሚናገረው አንድ አምላክ ከሆነ አንድ አምላክ የሚባለው ማን ነው? ዘፋዘር ነው? ዘሰን ነው? ዘሆል ስፒሪት ነው? ወይስ ስሪ ፐርሰኖቹ ናቸው በአንድ ላይ አንድ አምላክ የሚባሉት በአዲስ ኪዳን? አንዱ እውነተኛ አምላክ አብ ነው። ገባይነት ከአብ ግን ወልድ አምላክ ነው ኮንሰፕቱን ከተረዳ በቃ እሺ። አንድ አምላክ የሚለው አብን ነው አይደል? ባይብል ሶስቱን አብንም ወልድንም መንፈስ ቅዱስም አንድ አምላክ የሚል አለ ባይብል ላይ ይኖር ይሆን? ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ያስቀመጠበት ነው ወይ? አዎ እንደዛ በሀሳብም ደረጃም ይሁን በሀሳብ ደረጃም ቃል በቃልም ሳይሆን በሀሳብም ደረጃ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ። የአብን አምላክነት ልናገኝ እንችላለን። የወልድን አምላክነትም እንደዛው የመንፈስ ቅዱስንም አምላክነት የሚገልጹ ነገሮች የአብ አምላክነት፣ የወልድ አምላክነት፣ የሙሴ አምላክነት፣ የሰይጣን አምላክነት በባይብል ውስጥ ተጠቅሰዋል። እሱ አይደለም ነጥቡ። ግን የጠየቅኩ ምንድነው አንድ አምላክ እነዛ ሶስቱ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። እኔ አንድ አምላክ አብ ነው የሚል ብዙ ጥቅስ ማምጣት እችላለሁ ባይብል ላይ። ግን ሶስቱ አካላት አንድ አምላክ ናቸው የሚል ባይብል ላይ አለ ወይ? እንደዛ ኤክስፕሊሲትሊ የተጻፈ ጥቅስ የለም። ኦኬ ጥሩ። አሁን ወደ መገኘት እንምጣ ማለት ወደ ነገረ ክርስቶስ እንምጣ ማለት ነው ለአንተ እንዲመች። ኢየሱስ ወልድ ማለት ምን ማለት ነው? ከአብ የተወለደ ነው ወልድ። ወልድ ማለት ምን ማለት ነው? የቃሉ ትርጉም ነው የጠየኩ። የተወለደ ነው የቃሉ ትርጉም። ወልድ ማለት የቃሉ ትርጉም ምን ማለት ነው እየጠየኩ። ወልድ የሚለው ወይም ዘሰን የሚለው ኦኬ ልጅ ማለት ነው። አብ ማለት ትርጉሙ ምንድን ነው? አባት። የወልድ ስም ማን ነው? ኢየሱስ ክርስቶስ። የአብ ስም ማን ነው? እግዚአብሔር። እንደ እግዚአብሔርማ ምንነት ነው። ማን ነው እኮ ነው ያልኩ እኔ። ምንድን ነው እኮ አይደለም የጠየኩ። እግዚአብሔር ማለት ጋር ነው በእንግሊዝኛ ኤሰንስን ነው አይደለ? ምንነትን ነው የጠየኩ። ማንነት ነው። ማን ነው ብዬ ነው የጠየኩ። ማን ነው ብዬ ነው የጠየኩ። አብ ነው የሚለው እንግዲህ። አብማ አባትማ ግብርን ነው። ሌላ እንዴ አባትማ ግብርን ነው የሚያመለክተው። አባት የሚለው ግብርን ነው የሚያመለክተው አይደል እንዴ? ነው አይጠየኩ እሱ ስለ ግብር ስጠይቅ ነው ስለ መገኘት የምታወራልኝ። የወልድ ስም ማን ነው ስለ ወልድ አትለኝም። ስለዚህ የአብ ስም ማን ነው ስለ አብ እንዴት ይባላል? የወልድ ስም ማን ነው ስለ ኢየሱስ አልከኝ። የአብ ስም ማን ነው ስለ አብ አይደለም የምትለው ማን ነው ብዬ ጠየቅኩ። አብና ወልድ የሚለው ነገር የግብር ስም ነው፣ የማዕረግ ስም ነው፣ ጄኔሪክ ኔም ነው፣ የተጸውዖ ስም አይደለም፣ ራሱ ፕሮፐር ኔም አይደለም። ይሄ የኢየሱስ አባት ስሙ ማን ነው? አብ። እግዚአብሔር አብ። እግዚአብሔር አብ አይሆንም። አብ ማለት አባት ማለት ነው። የኢየሱስ አባት ማን ነው ስለ አባት አይባልም። መልስ የመለስከው ምንድነው? ትርጉም ነው ያመጣው። በግዕዝ አደረከው እንጂ ለውጥ አላመጣም። የኢየሱስ አባት ማን ነው ስለ አባት የኢየሱስ አባት ማን ነው ነው ያልኩ። ማን ነው ያልኩ። በአማርኛም ልልህ እችላለሁ አባት። ያው እኔ ላይ እንትን አረ እንደዛ አይደለም፣ ራሱ ኖርማል ማለት ነው። ችግር የለውም። እሺ እንትን ላይ ራዕየ ዮሐንስ ምዕራፍ 14 ቁጥር 1 ላይ በጉ በጽዮን ተራራ ቆሞ ነበረ፣ ከእርሱ ጋር ስሙና የአባቱ ስም የተጻፈላቸው 144,000 ነበሩ ይላል። ስሙ ማን የሚለው ስም ነው የተጻፈው? ስሙ ሲል ኢየሱስ። የአባቱ ስም ማን ነው የተጻፈው? እግዚአብሔር። እሺ ተው፣ ችግር የለም። እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም ይላል ዮሐንስ ወንጌል 5:43 ላይ። የአባቱ ስም ማን ነው? ምን የአባቱ ስም ማን ነው? እኔ በአባቴ ስም መጥቻለሁ ይላል ዮሐንስ ወንጌል። እንደ አብ ስም አይደለም እኮ ስሜ ይሄ ነው ብሎ እኮ አብ የተናገረበት አለ ብሉይ ኪዳን ላይ ላሳይ። ስሜ ይሄ ነው ብሎ የተናገረው ማን የሚለው ስም ነው? ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ ያህዌ ነኝ ስሜም ይህ ነው አላለም?
ኦኬ ያህዌም እሺ አዎ የአብ ስም ማን ነው? እኔ ያህዌ ነው አብ አይደል? ዮዴሄ አባት ቫቭሄ ነው። አባትማ ይሁን እሺ የግብር ስም ነው። እኔ ያህዌ ማንነት ነው የተጸውዖ ስሙ ማን ነው ብዬ ጠየቅኩ። ያህዌ አልክ። ያህዌ ነው አይደል? እኔ ዘጸአት 15:3 ላይም ያህዌ ተዋጊ ነው ስሙም ያህዌ ነው ይላል። መዝሙረ ዳዊት ምዕራፍ 118 ላይ ደግሞ በያህዌ ስም የሚመጣ የተባረከ ነው ይላል። ዮሐንስ ወንጌል 5:43 ላይ ደግሞ እኔ በአባቴ ስም መጥቻለሁ ይላል። ማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ በጌታ ስም ወይም በያህዌ ስም የሚመጣው የተባረከ ነው እስክትሉ ድረስ ይላል። ስለዚህ የአብ ስም ያህዌ ነው። እንስማማለን በዚህ? አዎ እንስማማለን፣ ችግር የለም። እንስማማለን። ስለዚህ ወልድ አብ ነው አይደለም? አይደለም። የወልድ ስም የአብ ስም ነው? ምን የወልድ ስም የአብ ስም ነው? በስም በአካል በግብር ይለያያሉ አይደል? በእናንተ ትምህርት አብና ወልድ። አዎ። ስለዚህ አብና ወልድ በስም የሚለያዩ ከሆነ የወልድ ስም የአብ ስም ነው? አይደለም? አይደለም። ስለዚህ ኢየሱስ ያህዌ ነው ወይስ አይደለም? ምን ኢየሱስ ያህዌ ነው ወይስ አይደለም? ነው። ኢየሱስ ያህዌ ነው? አዎ። ኢየሱስ አብ ነው? አይደለም? እንዴት ታዲያ የአብ ስም ያህዌ ነው፣ በስም ይለያያሉ፣ የወልድ ስም የአብ ስም አይደለም ብለኝ ነበረ እኮ። አብ ወልድ መንፈስ ቅዱስ ስንል እንግዲህ አብ እና ወልድ የሚለው ስም ተመሳሳይ ስም ስላልሆነ በስም ይለያያሉ። ልክ እኮ አይደለም። የአብ ስም ይኸውልህ፣ ቅድም የተጸውዖ ስሙ ማን ነው ብዬ ስለ ያህዌ በሚለው ተማመንን። ስለዚህ የወልድ ስም ኢየሱስ ከሆነ የወልድ ስም ኢየሱስ ነው፣ የአብ ስም ደግሞ ያህዌ ነው በሚለው ተስማማን። የወልድ ስም የአብ ስም ነው ወይ የአብ ስም የወልድ ነው ስለ አይ በስም ይለያያሉ አልከኝ። ስለዚህ ኢየሱስ ያህዌ ነው ወይ ስለ ያህዌ የአብ ስም ከሆነ አይደለም ነው የምትለኝ። አይ አንተ ስላልከኝ ነው እኮ። መጀመሪያ ላይ ምን አልከኝ? ኢየሱስ እኔ በአባቴ ስም መጥቻለሁ አለ አልክ። የአባቱ ስም ደግሞ ያህዌ ነው እኮ። ያህዌ ነው ስሙ የአባቱ ስም። ስለዚህ የአባቱ ስም የወልድ ስም አይደለም፣ በስም ይለያያሉ። ኤኒዌይ እሺ፣ በስሙ ችግር የለውም። በቃ እንትን በለውና ለህሊና ያዘውና እንትን በለው። የወልድ ማለት የተወለደ ማለት ነው አይደለ? ከአብ መቼ ነው የተወለደው? መወለድ ሲባል እኛ የምንለው አይነት ይሄ የስጋ አይደለም። ባዮሎጂካል አይደለም። አይደለም ባዮሎጂካል አይደለም አላልንም። እኛም ባዮሎጂካል አይደለም። ራሱ ከፈለከ ኦንቶሎጂካልም ሜታፊዚካልም አድርገው አናሎጂካልም አድርገው አንተ ከፈለክ፣ ግን ባዮሎጂካል አይደለም። የኤሌመንተሪ ነገር ነው። እንደዛ ብለን አይደለም አሁን እየሞገትን ያለ ነው። መቼ ነው የወለደው? ወልድ አብን የወለደው መቼ ነው? ጊዜ የለውም ማለት ጊዜ ከመፈጠሩ በፊት ነው የተወለደው። ዕብራውያን 1:5 ላይ ወዬ ናቲ አይ ጊዜ በሌለበት ዘመን ላይ ነው የተወለደው አልኩ። ከዛ ዕብራውያን ምዕራፍ 5 አልክ። ምዕራፍ 1 ቁጥር 5 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ይላል። ዛሬ የምትለው ሰርተን ፖይንት ታይምን ታመለክታለች ወይስ አታመለክትም? ናቲ ሚት አድርገሃል። ይሰማል? ይሰማል። ሰርተን ፖይንትን ማለት ዛሬ ማለት ዛሬ የምትለዋ በታይም ውስጥ ነው ያለችው ወይስ ከታይም ውጭ ናት ያለችው? ዛሬ የምትለዋ ዛሬ የምትለዋ በየስተርዴይ እና በቱሞሮ መካከል ቱዴይ ነው የሚለው እንግሊዝኛው። በትናንትናና በነገ መካከል ያለ ነው ዛሬ የምትለዋ ነገር። ለምሳሌ ሉቃስ 2:11 ላይ ዛሬ በዳዊት ከተማ ይላል መድኃኒት ተወልዶላችኋል ይላል። ስለዚህ ዛሬ የምትለዋ ታይምን ነው የምታመለክተው አይደለ? አው ግን እኔ እያልኩ ያለሁት ምንድነው ጊዜ ባልነበረበት ማለት ጊዜ የሌለበትን ጊዜ አክቹአሊ እኛ በሽን መሳል የምንችል አይመስለኝም። አሁን ባለንበት ማለት ኢየሱስ ወልድ አብን የወለደው አብ ወልድን የወለደው ከጊዜ በፊት ነው የሚል ነገር ማስረጃ ይኖር ይሆን እንዴ? ምናልባት እኔ አላቅም።
ማስረጃ ይኖረው ይሆን ማለት ስለ ጥቅስ ይኖር ይሆን? ቃሉ ነው። እኔ አሁን በታይም ውስጥ ነው። አዎ በታይም ውስጥ ነው የወለደው ብዬ ነው ማምነው። ለምሳሌ ወለደው ማለትም ደግሞ ትርጉምም አለው። ቃል በቃል የሚወሰድ ሳይሆን ትርጉም አለው። ፈጣሪ አይወልድም አይወለድም፣ ጾታ ስለሌለው መለኮት ስለሆነ መለኮት መለኮትን አይወልድም መቼም። ስለዚህ እሱ ትርጉም አለው። ምን ማለት ነው የሚለውን እንመጣበታለን። ግን መጀመሪያ ግን በታይም ውስጥ ነው የወለደው። ዕብራውያን ምዕራፍ 1 ቁጥር 5 ላይ እግዚአብሔርም አለኝ አንተ ልጄ ነህ ዛሬ ወለድኩ ይላል። መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ ነው ያለው። ፍጻሜው የሚያገኘው ሉቃስ ወንጌል 2:7 ላይ ነው ያለው። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ሲሆነ ተወልዶላችኋል ይላል። ስለዚህ ያኔ ሲወለድ ድንግል ማርያም ማኅፀን ውስጥ ፕሮሰስ አድርጎ ኬሚካል ሪያክሽን መካኒካል ፈንክሽን አድርጎ ከመንፈስ ቅዱስ ተጸንሶ የተወለደው ጽንስ ራሱ ሉቃስ 1:35 ላይ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልሻል፣ ከአንቺ የሚሆነው ወይም ደግሞ ጌኖማይ ከአንቺ የሚሆነው ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል አለ። ስለዚህ የአምላክ ልጅ የሚለው ተርም የመጣው ድንግል ማርያም ማኅፀን ውስጥ ፕሮሰስ አድርጎ ያለ ዘራ ብሲ ያለ ወንድ ዘር በድንግል ማርያም ማኅፀን ውስጥ የነበረው የማኅፀኗ ፍሬ እንቁላሉ ያለ ስፐርም ሴል ያለ ዘራ ብሲ ያለ ወንድ ዘር ተጸንሶ በአምላክ ተአምር መምጣቱን የሚያሳይ ነገር እንደሆነ ነው የሚረዳው። ከዚህ ውጪ ከታይም ውጪ ከቱዴይ ከሚለው ውጪ አምላክ ኢየሱስ ክርስቶስን ጥንት እምቅድመ ዓለም ወለደ የሚል ቢብሊካል ኤቪደንስ አለ ወይ? እኔ ደግሞ እያልኩ ያለሁት ምንድን ነው፣ እኔ ዛሬ ወለድኩ ሲል ዛሬ የሚልበት ሰርተን ፖይንት የለም ነው እያልኩ ያለሁት። ታይምን ነው ዛሬ የምትለው ቱዴይ እኮ የሚባለው። አይ ናትዬ ዛሬ የምትለው ጊዜ ነው የሚያመለክተው። ጊዜ 3 ክፍል አለው። የስተርዴይ ቱዴይ እና ቱሞሮ የሚባሉ ነገሮች አሉት። ትናንት ዛሬና ነገ ነው። ጊዜ በጊዜ ውስጥ ነው። ስለዚህ ዛሬ የምትለው እኔ ጊዜን ያመለክታል ብዬ ነው የማስበው። በጊዜ ውስጥ ያለ ነገር ነው ዛሬ። አንተ ደግሞ ከጊዜ ውጪ ነው ወይም ደግሞ ኢተርኔቲን ያመለክታል ካልክ ኤቪደንስ ማምጣት ይጠበቅብሃል እኮ። አሁን እኔ ደግሞ ምንድነው እያልኩ ያለሁት ጊዜ ባለበት ምሳሌ ላይ እኮ አለ ብራዘር አለ፣ ምሳሌ ላይ አለ፣ የውይይት ዲሲፕሊን አለ ጎልደን። ስለዚህ የውይይት ዲሲፕሊን ስታከር ተማር። እኛ ስናወራ አዳምጥና ተራዩ ላይ ይሰጥ ነበር። አሁን እንደዚህ ከሆንክ አስቸጋሪ ነው ማለት ነው። ለዛ ነበር ያስገባው የነበረው። ኦኬ ቀጥል እናትዬ። እኔ ምንድነው እያልኩ ያለሁት ጊዜ በሌለበት ታይም ላይ በሌለበት ጊዜ እንዴት ነው አሁን ይህንን ነገር ራሱ እንትን ለማለት ትንሽ ይከብዳል። ግን ጊዜ የሌለበትን ጊዜ እኛ ኢማጂን ማድረግ አንችልም አልኩ። ስለዚህ በዛ ጊዜ በዛ ሁኔታ ላይ ነው ከአብ የተገኘው። መገኘት ሲባል ያው በቃሉ ወደ ታች ግሬድ ያደርጋል። ግን በዛ ጊዜ ላይ ነው ከአብ የተገኘው። አሁን ጊዜ ከተፈጠረ በኋላ እና እኛ ምድር ላይ በምንኖርበት ጊዜ ላይ በመዝሙረ ዳዊት ላይ እንደ ትንቢት ነው እንጂ ወይንም ከእመቤታችን እንደሚወለድ ነው እንጂ እዛ ጋር ሊተራሊ እየወለደ ወይንም ደግሞ እንትን እያደረገ አይደለም። ዛሬ ወለድኩ እያለ ናትዬ ዛሬ ወለድኩ እያለ ዛሬ ወለድኩ ካለ ወለድኩ ነው ራሱ። ወለድኩ ማለት ምን ማለት ነው የሚለው ራሱን እንመጣበታለን። ግን የተወለደው በታይም ውስጥ ነው ወይስ ከታይም ውጪ ነው ለሚለው መልስ አልሰጠኝም። አንተ ዛሬ የምትለዋን ነገር እኔ ማስረጃ ሰጠው። ሉቃስ 2:11 ላይ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል ይላል። ዛሬ የምትለው ክርስቶስ ኢየሱስ ከድንግል ማርያም መወለዱ ነው። ዛሬ ወለድኩ የሚለው ነገር ከድንግል ማርያም ማኅፀን መወለዱን የሚያመለክተው ብሏል አውግስጢኖስ ኮሜንት ሲያደርግ ማለት ነው። ኮሜንት በሚያደርግበት ሰዓት ምንድን ነው ያደረገው? ዛሬ ወለድኩ የሚለው ከድንግል ማርያም ማኅፀን ውስጥ እንደወለደው ነው የሚያሳየው ብሎ ነው ያስቀመጠው። አንተ ደግሞ ዛሬ የምትለዋ ነገር ጊዜን አያመለክትም አልክ። ምን ነው የሚያመለክተው? ኢተርኒቲን የሚያመለክት ከሆነ ማስረጃ። ጊዜ የሚለው ነገር ዛሬ የምትለዋ ጊዜ ውስጥ ናት ያለችው። ስለዚህ በጊዜ ውስጥ ከተወለደ ጊዜ ይቀድመዋል ኢየሱስን። ጊዜ ራሱ ፍጡር ነው። በፍጡር ውስጥ ነው ራሱ የተፈጠረው የተወለደው ማለት ነው። መነሻ አለው ጅማሮ አለው ማለት ነው። ለምን? ጊዜ ስላለ በጊዜ ስላለ ማለት ነው። አንተ ግን በኢተርኒቲን ያመለክታል። ጊዜ ዛሬ የምትለዋ ኢተርኒቲን ያመለክታል ካልክ ማስረጃ ማቅረብ ያስፈልጋል። ከሌለ የለም ነው እንተዋዋለን። ወደ ቀጣይ እንትኑ መሄድ እንችላለን ማለት ነው። ወለድኩ ሲል ምን ማለት ነው ትርጉሙ? የመጀመሪያው ሀሳብ ላይ አንዴ የሆነ ነገር ዛሬ ወለድኩ ሲል ትንቢት ነው ወይንስ እዛ ጋራ ዛሬ ላይ እያስገኘው ነው አዳት ታይም ነው? እንደዛ አይደለም። አሁን ለምሳሌ መዝሙረ ዳዊት ምዕራፍ 110 ላይ ጌታ ጌታዬን ጠላቶች የእግር መረገጫ እስካደርስ ድረስ በቀኝ ተቀመጥ አለው ብሎ በትንቢት ነገረን ዳዊት። ከዛ ኢየሱስ ሲያርግ
በቀኝ ተቀመጠ አለው። በቀኙ ተቀመጠ። ፍጻሜ ሆነ አይደለ? ኤግዛምፕል ነው የምሰጥህ። መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይም እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ትንቢት ነው። ትንቢቱ ፍጻሜ ያገኘው ግን አዲስ ኪዳን ላይ ክርስቶስ ከድንግል ማርያም ማኅፀን በመንፈስ ቅዱስ ተጸንሶ ሲወለድ ነው እያልኩ ያለሁት። ዕብራውያን 1:5 ላይ ምንድን ነው የሚለው? አንተ ልጄ ነህ እኔ ዛሬ ወለድኩ አለ። ዕብራውያን ሐዋርያት ሥራ ምዕራፍ 13 ቁጥር 33 ላይ ስትመለከተው እግዚአብሔር በሁለተኛው መዝሙር አለ 2:7 ላይ ማለት ነው አንተ ልጄ ነህ እኔ ዛሬ ወለድኩ የሚለውን ኢየሱስን አስነስቶ ዛሬ ፈጽሞታልና አለ። ትንቢት የነበረው የተፈጸመው መቼ ነው አለ? ኢየሱስን አስነስቶ አለ። የሉቃስ ወንጌል ምዕራፍ 1 ቁጥር 7 ላይ የመዳንን ቀንድ በዳዊት ቤት ውስጥ አስነስቷልና አለ። ከጥንት ጀምሮ እግዚአብሔር ለአባቶቻችን ለነቢያት ተናግሮ የነበረውን የመዳንን ቀንድ በዳዊት ቤት ውስጥ አስነስቷልና አለ። ልክ ሲያስነሳ ያኔ ምን አደረገ? አንተ ልጄ ነህ እኔ ዛሬ ወለድኩ አለ። እዛው ለዕብራውያን 1:5 ላይ አንተ ልጄ ነህ እኔ ዛሬ ወለድኩ ብቻ ሳይሆን እኔ አባቱ ሆነዋለሁ እርሱም ልጅ ሆነኛል ነው የሚለው። የቱ ጋር ነው ያለው? በትንቢት ደረጃ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እስከ 14 ድረስ ስትመለከተው ምን አለ? አንተ በአንቀላፋ ጊዜ አለው ከወገብ የሚወጣው ዘርህን አስነሳለሁ አለ። እኔ አባት ሆነዋለሁ አለ እርሱም ልጅ ይሆነኛል አለ። አባትና ልጅ የሚለው የመጣው ኦንቶሎጂካል ሳይሆን ሜታፊዚካል ሆኖ ወይም አናሎጂካል ተርም ሆኖ ነው የመጣው። ለምን? ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ብሏል። መለኮት ነው፣ ረቂቅና ምጡቅ ነው። መለኮት ያ ረቂቅ ምጡቅና የሆነው ለዛ ከዳዊት ዘር ለሚገኘው ዘር ለዛ ለተፈጠረው ዘር ማለት የሚፈጠር ነገር ነው። ለዛ ለተፈጠረው አባት ሆነዋለሁ እርሱ ልጅ ይሆነኛል ሲል አባትና ልጅ ማለት መለኮትና ሰው ማለት ነው ትርጉሙ። ስለዚህ ያ መለኮት ለዛ ለሰው አባት ሆነዋለሁ ሲል ኦንቶሎጂካል አይደለም። ምክንያቱም ሰውና አምላክ በማንነትም በምንነትም ይለያያሉ። ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ እንጂ ሰው አይደለሁም እያለ ይናገራል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። አንትሮፖስ ሰው ነኝ አለ። ከቴዎስ ከአምላክ ሰምቼ የነገርኳችሁ ሰው ነኝ ብሏል። ሰውና አምላክ በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ማንነትና ምንነት ከሆኑ አንዱ አምላክ ለዛ ድንግል ማርያም ማኅፀን ውስጥ ፕሮሰስ ላደረገው ኬሚካል ሪያክሽንና ሜካኒካል ፈንክሽን ላደረገው ማንነትና ምንነት አባት ነው ሲባል አስገኝ ነው ማለት ነው ትርጉሙ። ስለዚህ ዛሬ የምትለዋ 10 ፖይንት ትንቢት ሆና ፍጻሜዋን እንዳገኘች ባይብል ይናገራል። አንተ ግን ዛሬ የምትለዋን ጥቅስ ኢተርኒቲ ውስጥ አስገብተ የምታደርግበት ቢብሊካል ኤቪደንስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። ናትዬ አሁን አንድ ቆይ የተናገርከውን በስነ ስርዓት ከተረዳውክ መልሼ ልንገርክ። አንድ ቆይ ግራ ስለገባኝ ሌላ ነገር ያገኛለኸው አብ ዛሬ ላይ ወለድኩ አለው። ከዛ በኋላ አብ የወለደው ከመቤታችን የተወለደ ታይም ላይ ነው። በመዝሙረ ዳዊት ላይ የነበረው መቤታችን ለምትወልደው ልጅ ትንቢት ነው አይደል? አውጉስጢኖስ አንደኛ የአውጉስጢኖስ የቸርች ፋዘርስ ማስረጃ አለኝ። አንድ ሁለተኛ ነገርም ዛሬ የምትለው ነገር ደግሞ ታይምን ያመለክታል ራሱ ማለት ነው። ታይምን ያመለክታል። ታይም ጊዜን የሚያመለክ በጊዜ ውስጥ ነው። ዛሬ የምትለው ነገር ሉቃስ 2:11 ላይ ተመሳሳይ ቃል ነው የሚጠቀመው። ዛሬ በዳዊት ከተማ ይላልና ዛሬ ወለድኩ የሚለው። ሁለተኛ ነገር ደግሞ ትንቢቱ ፍጻሜውን ያገኘው አለ ኢየሱስን አስነስቶ ነው ብሎ ነው ሐዋርያት ሥራ ምዕራፍ 13 ቁጥር 33 ላይ እየነገረን ያለው። በዳዊት ቤት ውስጥ የመዳንን ቀንድ ሲያስነሳ ነው። ያኔ ባስነሳበት ሰዓት ላይ አንተ ልጄ ነህ እኔ ዛሬ ወለድኩህ ይላል። መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ደግሞ ከማዕፀን ወለድኩ ነው የሚለው። ከማዕፀን ዛት ሚንስ ከማዕፀን ወለድኩ ይለዋል። አማርኛው ከወደ ወለድኩ ነው የሚለው። ግሪክ ሰብዱጀንት ላይ ማዕፀን ከማዕፀን ወለድኩ እያለ ይናገራል። ማዕፀን የተባለው የድንግል ማርያም ማዕፀን ነው። ድንግል ማርያም ማዕፀን ውስጥ ፕሮሰስ አድርጎ መወለዱን ነው የሚያሳየው። ዓለም ሳይፈጠር ዘመን ሳይቆጠር አብን ሃሎና አብን መስሎ አካል ዘም አካል ባህሪ ዘም ባህሪ ያለ እናት ተወለደ የሚለው ቅድመ ዓለም ተወለደ የሚለው ልደት ሲያልቅ ኢተርናል ጄኔሬሽን የሚባል ትምህርት ቢብሊካል ላይ የለውም ራሱ። ያንን ነው የምልህ። ስለዚህ ጅማሬና መነሻ አለው ያ ልጅ። እሺ አክቹዋሊ እኔ አሁን ካልከው ጋር ዲስአግሪ የሚያደርግ ሀሳብ የለኝም።
ማለት በብሉይ ኪዳን ላይ ትንቢት ተነግሮ በሐዲስ ኪዳን ላይ የክርስቶስን መወለድ የምቃወም አይነት ሰው አይደሉኝም። ስለዚህ ከድንግል ማርያም ከመወለዱ በፊት ኢየሱስ ክርስቶስ የአምላክ ልጅ አልነበረም። መነሻ አለው፣ ጅማሮ አለው ማለት ነው። የአምላክ ልጅ እንደነበረ አምናለሁ። ከአምላክ ፕሪ ወርልድም ይሄ ከዓለም በፊትም ከአምላክ እንደተገኘ አምናለሁ። እስቲ ማስረጃ ስጠኝ፣ አንድ ጥቅስ ስጠኝ። እምቅድመ ዓለም ከአብ እንደተገኘ ማስረጃ ስጠኝ፣ ጥቅስ። ቆይ እሺ፣ አንዴ ከብሉይ ኪዳን ላይ አንድ ላምጣ፣ ከዛ ከአዲስ ኪዳን ላይ ትችላለህ። አይ ከፈለግከው ነገር ላይ ልጅ እንደነበረ የሚያሳይ የጠየቁት ስለ ፕሪ ኤግዚስታንስ ወይም ቅድመ ህልውና ሳይሆን ወልድ የሚባል ነገር ከአብ እምቅድመ ዓለም ስለመወለዱ የሚያሳይ ማስረጃ ነው። የተለየ ነገር የለውም። አክቹዋሊ እኔ በትሪኒቲ ጉዳይ ላይ በብሉይ ኪዳን ላይ በስፋትና በጣም በተገለጸ መልኩ ይገኛል ብዬ አላስብም። መጀመሪያም ላይ ተናግሬያለሁ። በሐዲስ ኪዳን ላይ ነው በስነስርዓት ተቀምጧልን ብዬ የማስበው። እኔ እንጃ። እኔ አክቹዋሊ እንደዚህ አይነት ነገሮች ላይ ብዙ ፎከስ አላደርግም። እኔ ሞሮፍ የቴክስት ሰው ነኝና ለመጠየቅ ነበር የገባሁትኝ። ድንገት ተጠያቂ ሆኜ ነው እና እሺ፣ ከመሸ ችግር የለም በቃ። ኦኬ። አይ አረስ ስለያዝን ስለነበረ ነው። አጋጣሚ እኔም ስገባ በትሪኒቲ ዙሪያ ነው የሚወያዩት የነበረው። የቤቱ አረት ትሪኒቲ ስለነበረ ያንን ቶፒክ ዳይቨርት ላለማድረግ ነው እንጂ ሰዎች በሚመጡበት ጥያቄ ልክ የጥያቄና መልስ መርሃ ግብር ሲሆን ያኔ የፈለጉትን ጥያቄ ማሳለጥም ማረቅም ይቻላል። ረብጣ የሆነ ጥያቄ ሲጠይቁ ደስ ነው የሚለን። ያው ጥያቄ ነው። ከጥያቄ የማታውቀው ነገር ትጠየቃለህ፣ የምታውቀው ነገር ትጠየቃለህ። ግን ለጥያቄው መልስ ስትፈልግ እውቀት እየዳበረና እየጎለመሰ እየጎለበተ ይመጣል። እውቀትም ትገበያለህ፣ እውቀትም ትቀስማለህ ከሰዎች ማለት ነው። ያን ያለው ነገር ግን ባለው ነገር አጋጣሚ ቶፒክ ተነስቶ በአንድ ቶፒክ ላይ እስከ ጥግ ድረስ ማድረስ ስለተፈለገ ነው። ጥሩ ቆይታ ነበረ የነበረው። በርታ። በትሪኒቲ ጉዳይም በነገረ ክርስቶስም በቴክስት ጉዳይ ላይ የሆሊ ስክሪፕቸርስ በሚባሉ ነገሮች ላይም አንዳንድ ነገሮች ማለት የምትፈልገው ነገር ካለ ፎሎ አድርገኝና ሌላ ቀን በሰፊው ማውራት ይቻላል ማለት ነው። አንድ ጥያቄ ጠይቀኝና ቀለል ያለ ጥያቄ እንዳታፋጥጠኝ ደግሞ እዚህ ህዝብ መሀል ላይ ማለት ነው። እሺ አንድ ጥያቄ ጠይቀኝና እዚህ አንተን ጥያቄ አስተናግቼ እንውጣ፣ በቃ እንሰናበት ማለት ነው። እንግዳም ስለሆንክ ከዛ አንጻር ነው ራሱ። እሺ ሂድ። እሺ አይ እንትን አይደለም፣ ያን ያህል ከባድ አይመስለኝም ሳስበው። ምንድን ነው መሰለክ እነዚህ ማለት በክርስትናና በእስልምና ላይ ያሉ ነገሮችን አይቼ በእስልምናው ሳይድ ላይ እነዚህ ሀዲስ የሚባሉ ነገሮች አሉ። የነቢዩ የሙሐመድ እንትኖች ናቸው የሚናገራቸው ነገሮች ተዘግበው ከዛ በሰዎች ተላልፈው የተጻፉ እና ስለነዛ ነገሮች ጠይቄም አይቼም ያገኘሁት ነገር ምንድነው፣ መጀመሪያ ላይ አልነበረም የጻፉት ከሰዎች በቃል ተላልፈው። እንደውም የመጀመሪያው በጣም ኦተንቲክ የሚባለው ሐዲስ ሳሂህ አልቡኻሪ የሚባለው እንደሆነ እና በኦተንቲሲቲ ደረጃ ማለት ነው ከቁርአን ቀጥሎ ታማኙ የሆነውም እሱ እንደሆነ ነው እየሰማሁትም ያነበብኩትም ማለት ነው። እና የኔ ጥያቄ ምንድነው ያ ነገር ታማኝ የሆነው እንዴት ነው ስንል ዘጋቢዎቹ የመሸምደድ ፐርፎርማንሳቸው ይታያል፣ እንዴት ነው ያስተላለፉት የሚለው እነዚህ ነገሮች ሁሉ ታይተው ነው ያ ነገር በጣም ኦተንቲክ ተብሎ ከቁርአኑ ቀጥሎ ታማኝ ተደርጎ የተቀመጠውና የሚታመነው። ከዛ እነዛን ሴቶች አውጥተን ለክርስትና አፕላይ ብናደርገው ስለ ባይብል አይደለም እያወራሁት፣ ግን በኤርሊ ቸርች ላይ የነበሩ አባቶች የጻፏቸውን ጽሁፎች ሐዲሱን ኦተንቲክ ባልንበት መንገድ እነሱን ብናያቸው ኦተንቲክ ልንላቸው አንችልም ወይ የሚል ነው ጥያቄው። አሪፍ ጥያቄ ነው የጠየቀው ማለት ነው። ቁርአንና ሐዲስ ልዩነታቸው ምንድን ነው? ቁርአን ያላ ንግግር ነው። እንደገና ደግሞ በጅብሪል አማካኝነት የመጣ ነው። ሶስተኛ ነገር ደግሞ ኢባዳ የሚፈጸምበት ነው። ቁርአን ስትቀራ ኢባዳ ነው፣ አምልኮ ነው የምትፈጽመው በመቀራቱ ማለት ነው። አራተኛ ነገር ደግሞ ምንድነው? ተአምር ነው፣ ካላህ ዘንድ የመጣ
ታምር ነው ብለን ነው የምናምነው። ይሄ ነገሮች አሉት የቁርአን መስፈርት። ሐዲስ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው። መልእክቱ ያላህ ነው። ነገር ግን ቃሉ በራሳቸው ቋንቋ በራሳቸው ያነጋገር ዘይቤ ግን መልእክቱ ሀሳቡ ምናምን ነገር ያላህ ነው። ከልብ ወለድ ያመጡት ነገር አይደለም። ሐዲስ በኢባዳ የሚፈጸምበት አይደለም። አንዳንዴ በራእይም ሊመጣ ይችላል። በአቂዳና በፊቂ ጉዳይ ላይ ወይም ደግሞ በዶግማና በአንዳንድ በህግጋት ደረጃ የሚጠየቁትን ቁርአን ላይ ያሉ ማብራሪያዎች ረሱል ሰለላሁ ዐለይሂ ወሰለም ሐዲስ ነው የምናገኘው ማለት ነው። ሐዲስ የሚባለው ነገር እንደምትመለከተው 3 ትውልድ ላይ ሲያልፍ ወይም ደግሞ ረሱል ሰለላሁ ዐለይሂ ወሰለም ካለፉ ከ200 ዓመት በኋላ ሲጻፍ ከመጻፉ በፊት ያለፈባቸው ነገሮች አሉ። 4 እንደዚህ የመጡባቸው ሰንሰለቶች አሉ። መጀመሪያ ከረሱል ሰለላሁ ዐለይሂ ወሰለም አሉ። ከዛ በኋላ ደግሞ ሰሃባዎች አሉ። ከሰሃባዎች ታቢዮች አታቢይ እያለ ይተላለፋል። ይሄ ነገር ሲተላለፍ ጥናት ሲጠነፍ ኢልሙ ደሪጃል የሚባል አለ። ባዮግራፊ ኢቫሉዌሽን የሚባል ትምህርት አለ። በዛው ሲጠና ከረሱል ሰለላሁ ዐለይሂ ወሰለም በቀጥታ ሰንሰለት ይዞ የመጣ ነገር ካለ ያ ሰንሰለት ምን ይባላል? ሰሂህ ይባላል ማለት ነው። ከዛ ደግሞ ሰንሰለቱ ተገኝቶ ግን ሰንሰለት ያመጡት ሰዎች በጣም ታማኝነታቸው በጣም ጥግ ድረስ የሄደ ነው ላይባል ይችላል ተብሎ ከተባለ ደግሞ ሐሰን ይባላል። ሶስተኛው ነገር ደግሞ ምንድነው? ምንም ሰንሰለት ከሌለው ብሮክን ቼን ከሆነ የተሰበረ ሰንሰለት ካለው ደግሞ እሱ ደግሞ ምን ይባላል? ضعيف ይባላል ማለት ነው። አራተኛውና የመጨረሻው ደግሞ መሀል ላይ በሰንሰለት ውስጥ መናፍቃኖች ወይም አማኞች ያሉ ሰዎች ሆን ብለው ለተንኮልና ለውሸት የገቡ ሰዎች ካሉ ደግሞ ያ ደግሞ ምን ይባላል? መውዱ ይባላል። ቅጥፈት ፋብሪኬሽን ይባላል ማለት ነው። አሁን ይሄ ነገር አይደለም እንደዚህ አይነት ጥናቱ አይደለም የቸርች ፋዘርስ ሶርሶችን ልትጠቀም ይቅርና የባይብል የአዲስ ኪዳን ጽሁፎች ራሱ ሚት ላድርገው ድምፁ እየገባ ነው እንትን ኦኬ። እና እንኳን አይደለምና የረሱል ሰለላሁ ዐለይሂ ወሰለም እኮ ንግግር ኦልሬዲ ሃይማኖት የሚመሰረትበት አቂዳና ፊቅ የሚመሰረትበት ጉዳይ ነው። የእንትን ጉዳይ ስትመለከተው የባይብል ጉዳይ ስትመለከተው አሁን ሳይናቲከስ፣ ቫቲካንስ፣ አሌክሳንድሬስ ምናምን የሚባሉ ኤፍሬማ የሚባሉ ታውቃቸዋለህ? የአዲስ ኪዳን ጽሁፎች የአዲስ ኪዳን እንትኖች ማለት ጽሁፎችን ታውቃቸዋለህ እናትዬ? ስለ እነሱ የሰማኋቸው ነገሮች አሉ። እነሱ ራሳቸው ብሮኪን ቼን ናቸው። የተሰበረ ሰንሰለት ነው። ከየት እንደመጡ አይታወቁም። አሁን አሌክሳንድሬስ የሚባለው ግብፅ ውስጥ የተገኘ ነው፣ ማኑስክሪፕት ነው። እንደገና ደግሞ ሳይናቲከስ የተባለው ሲና ላይ ወይም ሲናቲከስ የሚባለው ሲና ላይ የተገኘ ነው። ቫቲካንስ ቫቲካን ውስጥ የተገኘ ነው። ኤፍሬማ የሚባለው ሶሪያ ውስጥ ቅዱስ ኤፍሬም የጻፈው መጽሐፍ የውዳሴ ማርያምን የደረሰው ሰውዬ የጻፈው ነው። እንደገና ደግሞ ኮዴክስ ቤዛይን የሚባለው የካልቪን ተማሪ የነበረው ቤዛይን የሚባለው የማን ነው? ያዕቆብ አርሜኒየስ የእሱ አስተማሪ የነበረው በሱ ስም ነው የተደረገው። ከየት እንደመጡ ምንጫቸው አይታወቅም። ራሱ የአዲስ ኪዳን ጸሐፊዎች ማለት ነው። አዲስ ኪዳን ከሐዋርያቱ ወደዚህ መጽሐፎቹ የተላለፉበት ሰንሰለት የለም። ራሱ ኦሪጂናል አውቶግራፊም የለም። እንደገና ደግሞ ያሉት ራሱ የኮፒ ያሉት ራሱ ፍራግመንት ናቸው፣ ብጥስጣሾች ናቸው ያሉት። ኤርሊ የሚባለው እንትን በ125 ላይ ያለው ፓፒረስ 25 የዮሐንስ ወንጌል የሚባለው የዮሐንስ ወንጌል 18 6 ቨርስ ነው የተገኘው። በተረፈ ከየት እንደመጡ ምንጫቸው ራሱ አይታወቅም። ሰንሰለትም የለውም። ቸርች ፋዘርስ ደግሞ ማብራሪያ የሰጡ ናቸው። ልክ እንደኛ በእኛ ሙፈሲሮች እንደምንለው ተፍሲር የሚያዘጋጁ ሰዎች፣ ኮሜንተሪ የሚያዘጋጁ ሰዎች ሙፈሲር እንደምንለው ቸርች ፋዘርስ የምትላቸው ማብራሪያ የሚሰጡ ናቸው። ማብራሪያቸው ደግሞ እርስ በርስ ይጋጫል። አንደኛው ከአንደኛው ጋር አይስማማም። ለምሳሌ ኦሪት ዘፍጥረት ምዕራፍ 18ን ስትመለከተው አብርሃም ቤት የገቡት 3 ሰዎች ማን ናቸው በሚለው ቸርች ፋዘርስ ላይ የነበሩ ሰዎች ወጥ የሆነ አመለካከት የላቸው። ዮስጦስ ሰማዕቱ ሲናገር ምንድን ነው ያለው? ጀስቲን ማርቲርስ እነዛ 3 ሰዎች መላእክት ናቸው፣ አንዱ ኢየሱስ ነው፣ 2ቱ ደግሞ ኖርማል መላእክቶች ናቸው ብሎ ያስቀምጠዋል። ወደ አውግስቲን ስትመለከተው 3ቱም አብም ወልድም መንፈስ ቅዱስም ናቸው። 2ቱ አብርሃም ቤት የሄዱት ወልድና መንፈስ ቅዱስ ናቸው። አንዱ የቀረው ደግሞ እንትና ነው፣ ማን ነው? አብ ነው የቀረው፣ አብርሃም ጋር የቀረው ብሎ ያስቀምጣል። እንደገና ደግሞ እንትና ደግሞ ቄርሎስ የእስክንድሪያ የሚባለው እሱ ደግሞ የሚናገረው ዘፍጥረት 18 ላይ ያሉት አብ ወልድ መንፈስ ቅዱስ ናቸው፣ ግን አብርሃም ቤት የሄዱት ደግሞ 2 መላእክቶች ናቸው ብሎ ነው የሚያስበው፣ ኖርማል መላእክቶች። እንደና ደግሞ የዮሐንስ አፈወርቅ ዘፍጥረት 18 ላይ ያሉት 3ቱ መላእክት ናቸው ብሎ
ዕብራውያን 13:2 ላይ እንግዶችን መቀበር አትርሱ፣ አንዳንዶች ሳያውቁት መላእክትን በእንግድነት ተቀብለዋል ሲል ሎጥና አብርሃም ናቸው መላእክትን በእንግድነት የተቀበሉት ብሎ ኦልሬዲ ሶስቱም ሰው የተባሉት ሶስት መላእክቶች እንደሆኑ ያስቀመጠበታል። ስለዚህ ቸርች ፋዘርስ ያንን አይተው የራሳቸውን እይታ ነው የሰጡን። እንትን አፖስቶሊክ ሰክሴሽን ወይም አፖስቶሊክ ትራዲሽን ከሚለው ጋር የሚያያዝ አይደለም። ራሱ አፖስቶሊክ ሰክሴሽን ማለት ጭራሹንም የለም። ሐዋርያዊ መተካካት የሚል ሐዋርያትን የሚተካ ነገር የለም። ሐዋርያነት የቆመው በሐዋርያት ነው። ከሐዋርያት በኋላ ሐዋርያ የሚባል ነገር የለም። ሐዋርያዊ መተካካት የሚለው ነገር አፖስቶሊክ ሰክሴሽን የሚባለው ነገር የጴጥሮስ መንበር ተብሎ በጴጥሮስ መንበር ላይ ይቀመጡ ርዕሰ ሊቃነ ጳጳሳት ይቀመጣሉ የሚለው የካቶሊክ ትምህርት ስህተት ነው። ራሱ ኢንፋነብል ቦዲ ነው አሉ የማይሳሳት አካል ነው የሚልም እንትን አላቸው። ያ ነገር ነው። ወደ ኦርቶዶክስ ከሄድክ ደግሞ የምስራቅ ኦርቶዶክስ የሚባለው ነገር በኋላ ላይ በ1057 ላይ በመንፈስ ቅዱስ ከአብና ከወልድ የሰረጸው ወይስ ከአብ ነው የተሰረጸው ከሚል ከሮማ ካቶሊክ ጋር የተለያዩበት ነገር ነው። 431 ላይ ደግሞ ኦሪየንታሎች ምጽባውያን የሚባሉት የተለያዩበት ነገር ነው። ስለዚህ አፖስቶሊክ ትራዲሽን አፖስቶሊክ ሰክሴሽን የሚባል ነገር የለም። አፖስቶሊክ ትራዲሽን ደግሞ ሐዋርያዊ ትውፊት የሚባለው ነገር ደግሞ በቅብብሎሽ መጣ የተባለው ደግሞ ቅዱስ ትውፊት የሚባልም ነገር የለም። በአሁን ሰዓት ሁሉም የየራሱ የሆነ እንትን አለ የሚናገረው መጣ የተባለ ኦተንቲክ አይደለም ሙሉ ለሙሉ። አንደኛ ነገር እንኳን እሱና ቅዱስ ትውፊት ይልቅልና መጽሐፍ ቅዱስ የሚባለው ሱፕሪም ኦቶሪቲ የሚባለው ራሱ በጽሁፍ ደረጃ ያሉት እና አውግስጢኒዮስ ማናቸው እነ ጄሮም ምናምን ነገር አዲስ ኪዳን ማኑስክሪፕቶቹ የመጀመሪያ የነበሩ ስለጠፉ ኦተንቲክ አይደለም። አይ ቲንክ የመጨመርም የመቀነስም አጋጣሚ ገብቶባቸዋል ብሎ የሚያምኑ ሰዎች ናቸው። እና የጠየቀው እንትን ጥያቄ ቀላል ጥያቄ አይደለም፣ ከባድ ጥያቄ ነው። ሰፋ ያለ ማብራሪያ የሚፈልግ ነው። ግን እኔ በግርድፉና በሌጣው ዝም ብዬ ቦበር ለቀምሻ ያክል ለራብ ማስታገሻ እንዲሆን ብዬ እንጂ እንደርዝና ፈርጅ ባለው መልኩ እያንዳንዱ ነገር ላይ ቨርስ ባይ ቨርስ ኤቪደንስ ባይ ኤቪደንስ መነጋገር ይቻላል ለማለት ፈልጌ ነው። ትንሽ ረድተዋል፣ ለረሃብ ማስታገሻ አድርገዋል። አዎ አይሽ እስኪ ትንሽ ለእንትን ያክል ማለት ለማሟሻ ያክል ነው እኔ ነገርኩ እንጂ ማለት በጣም ሴንሲቲቭ ነው። እነዚህ ቅዱሳን መጽሐፍት ላይ ስትናገር እንደ ነገረ ክርስቶስ እንደምናምን የምትናገረው ነገር አይደለም። በጣም ጥናት ይፈልጋል፣ ጊዜ ይፈልጋል። ዝም ብለህ እንትን የምትለው ነገር አይደለም። ኤቪደንስ ያስፈልጋል። በኋላ ላይ ደግሞ ስትሰማ ደግሞ ወይ ነገረኝ እንድትል አይደለም የሚያስፈልገው። ማለትም በቃ ሶርሱን አግኝተው ራስ እያወራው አንድ በአንድ እየሄድክበት ተረጋግተህ ጥናት የሚያጠናው እኔም ስለነገርኩ ብቻ ሳይሆን አንተም ሄደህ ቼክ የምታደርገው ነገር ነው መሆን ያለበት። በኋላ ላይ ስለሚያስጠይቅ ማለት ነው። በሀቅ መንገድ ሳትሄድ የሰው ሃይማኖትም ስለሆነ መሰረታችሁን ቤዝድ ያደረጋችሁበትም ነገር ስለሆነ መጽሐፎቻችሁን አክብረን ተበርዘዋልም ስንል ተቀንሷልም ስንል በእያንዳንዱ ነጥብ ላይ እናንተም እንድታጠኑት እኛም ደግሞ ኤቪደንሳችን እንድናቀር ጥሩ አጋጣሚ ነው ብዬ አስባለሁ። አይ ቲንክ በርታ ናቲ። ሰላም እንደምን አመሸ? ሰላም አመሸ። አለሁ ስለ ስላሴ እየተወያየን ነበር የነበረውና በዚህ ስላሴ አማኝ ነህ ወይስ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት የትኛውን ነህ? ኖ ኡስታዝ፣ እኔ ያው ብዙ ነገሮችን የተማርኩ ሰው ነኝ እና በውስጥ ያው የጨረስኩት ጉዳይ ስለሆነ እኔ አንድ ጥያቄ ኖሮኝ ነው የመጣሁት። ኦኬ፣ ኦርቶዶክስም ካቶሊክም ፕሮቴስታንትም አይደለም፣ ክርስቲያን አይደለም። እሱ ይቀመጥልኝ። ኦኬ፣ ጥያቄን አንድ ጥያቄ እናስተናግድና በቃ እንግዳ ስለሆንክ አንድ ጥያቄ ጠይቅና ከዛ በኋላ ወደ ሌሎቹ እንሄዳለን ማለት ነው። አይ ፈቃደኛ ከሆንክ በክርስትና ላይ በጠይቅ እኮ ጠይቅ። አይ ችግር የለውም ጠይቅና ወደ ሌላ እንሄዳለን። እሺ ጠይቅ። እና እነኝህ ጉባኤዎች ከመነሻው ለምንድን ነው ያስፈለጉት? እንደገና ተጨማሪ ደግሞ በክርስትና ላይ ጭማሪ ተብሎ የሚታሰቡ ነገሮች ለምንድን ነው እንዲገቡ የተደረገው? ከመነሻው ምንድን ነው ሀሳባቸው? እነኝህ ጉባኤዎች ለምሳሌ የኒቃያ ጉባኤም ሆነ የቆስጠንጥንያ ጉባኤ ተጨማሪ ነገር ነው ይዞ የመጡት እና ምንድን ነው ይሄ ዓላማው? ያው እንደምትመለከተው
የኢየሱስ ክርስቶስ ተከታዮች የመጀመሪያ ቀዳማዊ ተከታዮቹ ዩኒታሪያን ናቸው። ዩኒታሪያን ማለት አንድ አምላክ አንድ ፐርሰን ነው ብሎ የሚያምኑ ናቸው። አንዱ ማንነት አንድ ምንነት ነው፣ አንድ ምንነት አንድ ማንነት ነው ብሎ የሚያምኑ ናቸው። ዩኒታሪያን ይባላሉ። የመጀመሪያው አንድ አምላክ አለ ብሎ የሚያምኑት ኢየሱስ ክርስቶስን የላከው ነው። አንድ አምላክ ኢየሱስ ክርስቶስ ደግሞ የእሱ መሲህ ነው ብለው ነው የሚቀበሉት። ከዛ ሁለተኛው ክፍለ ዘመን ላይ ቢኒታሪያን የሚባል ትምህርት መጣ። ቢኒታሪያን ማለት አንድ አምላክ አብ አለ ተብሎ ወልድ የሚባለው ደግሞ ሁለተኛ አምላክ ነው፣ ሌላ አምላክ ነው የሚል ትምህርት እና ዮስጦስ ሰማዕቱ እነ ኦሪገን ምናምን እንደዛ አይነት ትምህርት ማስተማር ጀመሩ። ከዛ ያ ነገር እንደውም ጭራሹኑ አምላክ አባት የሆነው ልጅ ሲወልድ ነው፣ ወልድን ሲወልዶ ነው። ወልድን ሳይወልድ አምላክ የነበረበት ጊዜ ነበረ የሚል ትምህርት መጣ። እነ ቶርቱሊያ ማስተማር ጀመሩ ያንን። ለምሳሌ እኔ አባት የሆንኩት ልጅ ስወልድ ነው፣ ከዛ በፊት ግን ሰው ነኝ፣ ከመጀመሪያውኑ ጀምሮ ሰው ነኝ። አምላክም ከመጀመሪያውኑ ጀምሮ አምላክ ነው። ልክ ወልድን ሲወልድ አባት ሆነ። ከዛ ወልድ ደግሞ ምን አለ የተወለደበት ጊዜ አለ የሚል ትምህርት መጣ። ያ ትምህርት ሄዶ የአንጾኪያ ትምህርት ቤትና አሌክሳንድሪያ ትምህርት ቤቶች ስኩል ኦፍ ቶቶች ጭቅጭቅ ያለባቸው ነው። አሌክሳንድሪያ ማለት ግብፅ ውስጥ የነበረው ትምህርት ቤት የፕላቶኒክ አንደርስታንዲንግ ያለው ነው። ፕሌቶ ወይም ደግሞ የአፍላጦን የሚባለው ትምህርት ቤት ያለው ነው። የአንጾኪያ ትምህርት ቤት ደግሞ የነበረው የአርስቶትል ወይም ደግሞ አርስጣጣሊስ የሚባለው ትምህርት ቤት ነበር። አርስጣጣሊስ ትምህርት ቤት ውስጥ የነበረው አንጾኪያ ውስጥ የነበረው ውስጥ የሚማረው የነበረው አሪዮስ ነበር። አሌክሳንድሪያ ትምህርት ቤት ውስጥ ይማር የነበረው ደግሞ አትናቴዎስ ነበር። ከዛ በኋላ ይሄ አምላክን አስገኘ የሚለው ትምህርት ሁለቱ የተለያየ አመለካከት ኖራቸው። አትናቴዎስ የሚለው አምላክን ሲያስገኝ ኦልሬዲ ሳይፈጠር ነው። ያኛው ደግሞ አምላክን ሳይሆን ያስገኘው አምላክ ፍጡርን ያስገኘው። ከዛ አምላክነትን ስልጣን ሰጠው፣ አምላክነቱን በጸጋ ያገኘው ነገር ነው ብሎ ማስተማር ጀመረ። የሁለቱ አለመግባባት በ325 የኒቅያ ጉባኤ የሚባል 318 ኤጲስቆጶሳት በዛ ላይ ደግሞ ምሁራን ናቸው ተብሎ የሚታሰቡ ሰዎች ዴሊጌተር ሆነው ተጠሪነት ኖሯቸው ከተለያየ ሀገር መጡ። ኒቅያ የአሁኗ ቱርክ የምትባል ውስጥ ከተማ ውስጥ አንደኛ የሆነችው ከተማ ኒቅያ የሚባል ከተማ አለ። እዛ ቦታ ላይ ስብሰባ አደረጉ ማለት ነው። ከዛ በስብሰባው ሲመራው የነበረው ቆስጠንጢኖስ የሚባል ንጉስ ነበር፣ የሮም ንጉስ ቄሳር የነበረው። ከዛ ጉባኤውን መራው። መጨረሻ ላይ ሁሉም ምን አደረጉ? የሃይማኖት መግለጫ አደረጉ ማለት ነው። ሁሉን የፈጠረ አንድ አምላክ የሚሆን በእግዚአብሔር አብ እናምናለን። አንድ አምላክ እግዚአብሔር አብ አለ። ከዛ በኋላ ደግሞ አንድ ልጁ ከአምላክ የተገኘ አምላክን አስገኘ የሚል ትምህርት መጣ። አምላክን ወለደ የሚል ትምህርት መጣ። 5 ኤጲስቆጶሳት ነው አምላክን ካስገኘ 2 ሊሆን ነው ብለው ሲሉ ጉባኤው በአጠቃላይ ያጸደቀው እንደዛ መሆን የለበት፣ ቆስጠንጢኖስ ለመንግስቴ ውስጥ መከፋፈል እንዳይኖር አይቻልም ብሎ አላቸው። ከዛ አምላክን አስገኘ፣ አምላክን ወለደ የሚል ትምህርት መጣ። መቼ ነው የተወለደው በሚለው ላይ ደግሞ 381 ላይ የቆስጠንጢንያ ጉባኤ በሚባለው ላይ ቆስጠንጢንያ ማለት ያ ቆስጠንጢኖስ አማካኝነት ቆስጠንጢንያ የምትባል ከተማ አለች። እዛ ውስጥ ተሰብስበው ዓለም ሳይፈጠር ዘመን ሳይቆጠር አብን ሃሎና መስሎ አክሎ አካል ባህሪ ዘንባሪ ከአካሉ አካልን ከባህሪው ባህሪ ወስዶ ወይም ከምንነቱ ምንነት ከማንነቱ ማንነት ወስዶ ተወለደ። ዓለም ሳይፈጠር ዘመን ሳይቆጠር እምቅድመ ዓለም ከአብ ያለ እናት ተወለደ የሚል ትምህርት አጸደቁ ማለት ነው። በኋላ ላይ 2 ልጆች ተፈጠሩ ማለት ነው። ድንግል ማርያም ማፀን ውስጥ ፕሮሰስ ያደረገ ልጅ አለ፣ ዓለም ሳይፈጠር የተወለደ ልጅ አለ እና 2 ልጆች አሉ ብሎ ንስጥሮስ ማስተማር ጀመረ። የአብ ልጅና የማርያም ልጅ ኢየሱስ 2 ነው የሚል ትምህርት ማስተማር ጀመረ። በሃይፖስታቲስ ወይም ደግሞ በአቃኒ በአካል 2 ናቸው ብሎ ሲያስተምር በ431 ኤፌሶ የሚባል ጉባኤ አሁንም ቱርክ ውስጥ ነው ያለው። እዛ ውስጥ የጉባኤ አድርገው ቄርሎስ የእስክንድሪያው ሊቀመንበር ሆኖ መርቶት መጨረሻ ላይ ሃይፖስታቲስ ዩኒየን ወይም ደግሞ 2 አካላት አንድ አካል ነው ያለው የሚል ትምህርት ማለት ጀመረ ማለት ነው፣ አስተማረ። በኋላ ላይ በ451 ላይ የኬልቄዶን ጉባኤ በሚባለው አሁንም ቱርክ ውስጥ ነው ያለው እሱ ላይ አውጣኬ የሚባል ሰው ልሙጥ ባህሪ ወይም ደግሞ ውላጤ የሚባል ትምህርት ማስተማር ጀመረ። መለኮት መጥቶ ስጋን ዋጠውና መጠጠው ብሎ ማስተማር ጀመረ። እሱን ለማውገዝ ጉባኤ ተሰበሰበ። ከዛ በኋላ ኢየሱስ 1% ነው። በ1 ፐርሰን ውስጥ 2 ባህሪ ይዟል። ወይም ደግሞ ምንታዌ ዲያፊዚስ የሚባል ትምህርት። ዲያ ማለት 2 ማለት፣ ፊዚስ ማለት ባህሪ ማለት ነው በግሪክ።
ከዛ በኋላ ያንን ትምህርት ደግሞ የሚቃወመው ዲዮስቆሮስ የሚባለው የእስክንድርያ ኤጲስቆጶስ የነበረው ኖ ሚያፊዚስ ነው አለ። ሚያፊዚስ ማለት ተዋህዶ ማለት ነው። ሁለት ባህሪ ሳይሆን ልክ ከሁለት አካል አንድ አካል እንደሆነ ሁሉ ከሁለት ባህሪ አንድ ባህሪ ነው ብሎ እንትን አለ። አልተግባቡም። ያው ተወገዙ እነሱም ማለት ነው። ያኛውም አውጣክ የሚባለው ተወገዘ። እንግዲህ ያው ወደ 8 ጉባኤዎች ናቸው በነገረ ክርስቶስ ላይ የተዘጋጁት። አበይት የሚባሉት ግን 4 ናቸው። ይህን ይመስላል ባጭሩ። ኦኬ ቴንክ ዩ። በጣም ጎበዝ ነህ። ሳላደንቅ ማለፍ አልፈልግም። ሌላ ጥያቄ አለ በዚህ ዙሪያ ላይ? በዚህ ዙሪያ ላይ ያለ በክርስቶስ ስቅለት ላይ ያለ ጥያቄ አለኝ። ባለፈው የሆነ ከታች ሆኜ ስማር ነበርና እነኚህ 4ቱ ጸሐፊያን የነበሩት ናቸው የክርስቶስን ስቅለት የጻፉትና እነኚህ በትክክል የዓይን እማኝ ናቸው ወይ? 4ቱ ጸሐፊያን እንደምትመለከተው ሉቃስ 1:1 ላይ ሉቃስ ቴዎፍሎስ ለሚባለው ጓደኛው ደብዳቤ ሲጽፍለት ብዙዎች በየተራ ታሪክን ሲያዘጋጁ ይላል። ብዙዎች ነበሩ ወንጌልን ሲያዘጋጁ የነበሩት። አርጌንስ ወይም ኦሪገን የሚባለው የእስክንድሪያው ኦሪገን የሚባለው ሉቃስ 1:1 ሲያዘጋጅ ምንድን ያለው? ብዙዎች ሲባል በወቅቱ ብዙ ወንጌሎች ተዘጋጅተው ነበር አለ። የማቲያስ ወንጌል፣ የቶማስ ወንጌል፣ የጴጥሮስ ወንጌል፣ የበርናባስ ወንጌል፣ የመግደላዊት ማርያም ወንጌል፣ የበርተሎሜዎስ ወንጌል የምናምን እየተባሉ ብዙ ወንጌሎች ነበሩ አለ። ከነዚህ ወንጌሎች ውስጥ ግን የተመረጡት 4 ብቻ ናቸው ብሎ ነው የሚያስቀምጠው። 4 ብቻ ናቸው የተመረጡት። 4ቱን ለመጀመሪያ ጊዜ የመረጠው ኢራኔስ የሚባል ሰው ነው። አጌኒስት ሄሬሲ በሚባለው መጽሐፉ ላይ 4 ናቸው መሆን ያለባቸው ብሎ 4ቱን ነው የተመረጡት። 4ቱ የተመረጡበት ምክንያት የክርስቶስን ስቅለት ያወራሉ ተብሎ ስለሚታሰቡ ናቸው። ሌሎቹ በአጠቃላይ ከ4ቱ ወንጌል ውጭ ያሉት የክርስቶስን ስቅለት አያወሩም፣ ስለ ሕማማቱ አያወሩም ተብሎ ስለሚታሰቡ በቀኖና ሳይቀነኑ ቀሩ ማለት ነው። በግለሰብ ደረጃ የቀነናቸው እንዳልኩ ኢራኔስ የሚባል ሰው ነው የቀነናቸው። በ110 ምናምን አካባቢ ላይ ነው። በጉባኤ ደረጃ ደግሞ በሎካል ደረጃ ጉባኤ በሎዶቅያ ጉባኤ የሚባል በ363 ቱርክ ውስጥ ነው ለመጀመሪያ ጊዜ የቀኖና ስርዓት የተካሄደው ማለት ነው። ከዛ ሁለተኛው የቀኖና ስርዓት የተቀነነው መቼ ነው? በ382 ሮም ጣሊያን ውስጥ የሮም ጉባኤ በሚባለው ነው። ሶስተኛ ጉባኤ የተካሄደው ደግሞ በአልጄሪያ ሂፖ የሚባለው ማለት ነው የሂፖ ጉባኤ በ393 ነው። አራተኛውና የመጨረሻው ደግሞ በ397 በካርቴጅ የሆነው ቱኒዚያ በምትባለው ነው። ልብ አድርግ 4 ነው የተካሄደው። በሎካል ደረጃ ኢኩሜኒካል አይደለም፣ ዓለም አቀፍ ሳይሆን በሎካል በአጥቢያ ደረጃ ነው። የመጀመሪያው እንዳልኩ የሎዶቅያ ጉባኤ በ363 ቱርክ ላይ የነበረው ነው። ሁለተኛው በ382 ላይ የሮም ጉባኤ የነበረው በጣሊያን ውስጥ። ሶስተኛው የሂፖ ጉባኤ የነበረው በ393 በአልጄሪያ ላይ የነበረው ነው። አራተኛውና የመጨረሻው ደግሞ በ397 የካርቴጅ ጉባኤ የሚባለው በቱኒዚያ ውስጥ የነበሩ ናቸው ማለት ነው። ስለዚህ እነዚህ መጽሐፍቶች እና ተከታዮቻቸው 2 ግሩፖች ነበሩ። አንደኛው ኢየሱስ ክርስቶስ ተሰቅሏል፣ ሞቷል፣ በሶስተኛው ቀን ተነስቶ አርጓል የሚል ትምህርት አለ። አንደኛው ደግሞ ኢየሱስ ሳይሰቀል ሳይገደል ወደ ሰማይ አረገ የሚሉ ትምህርቶች ያሏቸው አሉ። 2 ግሩፖች አሉ። ፓውሊን ላይን የሚባል አለ፣ ፒትራይን ላይን የሚባል አለ። የጴጥሮስን መስመር የያዘ አለ፣ የጳውሎስ መስመር የያዘ አለ። ስለዚህ 2 አይነት ወንጌሎች ነበሩ። አልተሰቀለም የሚል ተሰቅሏል የሚል ወንጌሎች ነበሩ። ኢቦናይት የሚባሉ ናዝራውያን የሚባሉት ግሩፖች አልተሰቀለም የሚል አቋም አላቸው። እነዛኞቹ ግሩፖች ደግሞ ተሰቅሏል ተገሏል ብለው የሚያምኑ እንትኖች አሉ። በዚህ የተነሳ እኛ ከሰበክነው ወንጌል የሚሰብክላችሁ የተረገመ ይሁን ሲል ጳውሎስ ታየዋለህ። ገላትያ 1:7 አካባቢ ላይ እኛ ከሰበክነው ወንጌል፣ ከዛ ገላትያ 2:7 ላይ ደግሞ ለተገረዙት የሆነ ወንጌል ጴጥሮስ የሚሰብኩት አለ። እኛ ደግሞ ለአሕዛብ የሆኑ ወንጌሎች ብሎ ወንጌሉን ለ2 ይከፍለዋል። እኛ ያልሰበክነው ሌላ ወንጌል ብሎ ሐዋርያት የሚሰብኩትን እነ ጴጥሮስ ዮሐንስና ያዕቆብ የሚሰብኩትን ወንጌል ይለየዋል። ከዛ በኋላ አንደኛ ቆሮንቶስ እኔ ጳውሎስ ነኝ፣ እኔ የጴጥሮስ ነኝ ወይም የኬፋ ነኝ የሚል ክፍፍል እንዳለ ይነግረንና እኛ ግን የተሰቀለውን ክርስቶስን እንሰብካለናል። እኛ የምንሰብክላችሁ ወንጌል ስለ ክርስቶስ ስለ ኃጢአታችሁ ሞተ፣ ተቀበረ፣ መጽሐፍ እንደሚለው በሶስተኛው ቀን ተነሳ የሚል ነው ይላል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 4 ላይ። ስለዚህ ክርስቶስ ኢየሱስ የተሰቀለውን ወንጌል እንሰብካለን ሲል ሌላ ደግሞ አልተሰቀለም የሚሉ ሰዎች በወቅቱ ነበሩ። ኢየሱስ ሳይሰቀል ወደ ሰማይ አድርጓል ብለው የሚሉ ወንጌሎች ነበሩ። ስለዚህ 4ቱ የተመረጡበት ምክንያት
ስቅለትን ስለሚያወሩ ነው አራት ወንጌሎች። እና ጸሐፊዎቻቸው እንደማን ናቸው የሚለው አጨቃጫቂ ናቸው። ለምሳሌ የማቴዎስ ወንጌል ማቴዎስ ስለመጻፉ ባይብል ላይ ማስረጃ የለም ራሱ ማለት ነው። ማቴዎስ ስለመሆኑ መጀመሪያ የነበረው የማቴዎስ ወንጌል የተጻፈው በዕብራይስጥ ቋንቋ ነው። ከ45 እስከ 50 የነበረ ጊዜ ነው የተጻፈው። ያ ወንጌል ላይ ደግሞ ራሱ አሁን በአሁኑ ሰዓት ላይ የለም። መጀመሪያ የተጻፈው ናዝራውያን እጅ ያለው ኢቦናውያን እጅ የነበረው በዕብራይስጥ የተጻፈ ነው። በኋላ ላይ ግን በግሪክ ኮይን ያዘጋጀው ሰው በማቴዎስ የዳቦ ስም የማርቆስን ወንጌል ሶርስ አድርጎ የጻፈው ሰው ነው ያለው። እና ምናልባት ጥያቄን አድሬስ አድርጊው እንደሆነ አላውቅም። አይ ትንሽ እንትን ብሎኛል፣ ግን በሰፊው ስለሆነ የሄድክበት ያው ተስማምቶኛል። የት ነው የምትኖረው? እኔ የምኖረው ናዝሬት አካባቢ ነው። መጽሐፍ ልላክልህ በዚህ ዙሪያ ላይ በስቅለት ዙሪያ ላይ። አዎ እፈልግሃለሁ፣ በውስጥ አወራሃለሁ። እሺ አይ ልላክልህ። ቆይ ማን አለ? የእኛ ልጆች የላችሁም? ያ ጀማ ሐዋሳ ያለ ሰው ነው ኡስታዝ? ማነው? ናዝሬት? አይ ናዝሬት ነው። ቅርብ ነው። ናዝሬት ነው። ከአዲስ አበባ የሚልክለት ሰው የእኛ ልጆች። አብዱ መርካቶ አለ። ይኸው አብዱ መርካቶ ናግባ እናገናኘው። ናዝሬት መቀበል የሚችል ሰው አለ? መጽሐፍ መቀበል የሚችል ሰው አለ? ለሚኪ የሚልክለት የሚሰጠው የናዝሬት አንድ ሰው ደግሞ ግቡና አብዱ መርካቶን አንድ ሰው አስገባልኝ። ናዝሬት መጽሐፍ መቀበል የሚችል ሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰይፈዲን ግባ እስቲ። በቃ እኔ ሰጠዋለሁ አለ የሆነ ቦታ ሄዶ ይወስዳል መጽሐፍ እንድትልክላቸው። አይ አንድ ሰው ካለ ለሱ አንድ ሰጥቶ ናዝሬት ላሉ ሰዎች ደግሞ 10 መጽሐፍ ምናምን አካባቢ እንዲሰጥ ነው። ለአንተ ደግሞ 10 መጽሐፍ የሚችል ሰው አንድ ሰው ደግሞ ያስፈልገናል። 10 መጽሐፍ የሚችል ሰው እስቲ አጀር ፈላጊ ሰይፈዲን ግባ ብያለሁ። አጀር ፈላጊ 10 መጽሐፍ የሚችል 10 መጽሐፍ ብቻ 10 መጽሐፍ አጀር ፈላጊ የሚፈልግ በቃ ሰብሬን የምትባል ልጅ እኔ እችላለሁ ብላለች። በቃ እንትን በልና ለክርስቲያኖች አደራ አላህ ይቀበላችሁ፣ አጀር የምታገኙበት ያርግላችሁ፣ የወንጀላችሁ ማበሻ ያደርግላችሁ፣ ከስር ያላችሁ የተባበራችሁ ማለት ነው። ኢንሻአላህ በቃ ከአብዱ መርካቶ ጋር ተነጋገሩና ናዝሬት ያላችሁ ልጆች። ሰይፈዲን አሰላሙ አለይኩም። እንዴት ነህ? ናዝሬት ነው የምትኖረው? ናዝሬት ነው የምኖረው። በቃ ሚኪዬን ኮንታክት አድርገውና ለሚኪ አንድ መጽሐፍ ስጥልኝ፣ ራሱ ከቻልክ ማለት ነው። አንድ መጽሐፍ ስጥልኝ፣ ሌላውን ተቀበልና 9 መጽሐፍ ተቀበልና ደግሞ እንደዚሁ ቅንነት ያላቸው እውነትን ማወቅ መመርመር የሚፈልጉ ክርስቲያኖች ስታገኛቸው ሌሎች ውስጣቸው ማለት ነው። እና ዱዓ አስተርግ ራሱ ማለት ነው። ዱዓ አድርግላቸው አንተም ታች ለተባበሩት ማለት ነው። ለአብዱ መርካቶ ታችም ላሉት ኢንሻአላህ። እሺ ሚኪ በቃ ፎሎ ተደራረጉ እና ስልክ አስቀምጥልኝ ሚኪ። ኦኬ እሺ ቴንኪው በጣም እሺ መግባት የሚፈልግ ክርስቲያን ካለ መግባት ይችላል። ሰይፈዲን በውስጥ ስልክ ቁጥር ላክልኝ። እሺ ሰይፈዲን ቴሌግራም ላይ አለ አይደል? አንተን ይደውልልሃለሁ ወሎ አድርጌ። በቃ እሺ ቴንኪው አመሰግናለሁ። በጣም መልካም ምሽት። እሺ ሚኪ መልካም ጊዜ። አትጥፋሽ። ፎሎ አድርገኝና ሌላ ቀን ላይ በምስገባ ምናምን ነገር መከታተል ትችላለህ። ስንወያይ ስንማማር ምናምን ከሰዎችም ጋር ያለው ነገር ኢንተራክሽንና ሪሌሽን መስተጋብርና ግንኙነት አንዳንድ ነገሮችን ትወስዳለህ ኢንሻአላህ።